ልደት ነው እንኳን አደረሳችሁ እየተባባለ ቤቱ እርድ እያረደ እየበላ ሚጠጣውንም እየቀዳ እየጠጣ እየደለቀ እየዘፈነ እየጨፈረ ነገር ግን በውስጡ በሰላም እጦት ጠኔ ይደፋል ወይ ይራባል ሰው። ይሄ ሰላም ወደ ቤታችሁ ወደ ጓዳችሁ እንዲገባ ኢየሱስ ክርስቶስን እንድትቀበሉ ወይም በኢየሱስ ክርስቶስ አምናችሁ የዘላለም ደስታና ፈውስ እንዲሆንላችሁ ጥሬን አስተላልፋለሁ። የተወለደበት ስፍራና የተወለደበት ሁኔታ የሚመጥነው ስላልሆነ ስፍራው አይደለም ለመለኮትና ለሰዎችም ጽዩፍ የሆነ ቦታ ነው። ማንናችንም በረት አንገባም። በረት አይደለም ሰዎች ሜዳ ላይ መውለድን አንመርጥም። ከፍ ያለው አምላክ ዝቅ ያለበት ቅድም እንዳልከው ባህሪ ከዘላለም ዘመናት በፊት በክብር በኃይል የነበረው አልፋ አምላክ እልፍ አላፋት መላእክት በመፍራትና በመንቀጥቀጥ የሚሰግዱለት ጌታ ሊወልደን ተወለደ። ሰው ሊያደርገን የሰው ልጅ ሆነ። የእግዚአብሔር ፍላጎት ዓለም ሰላም እንዲሆን ነው። ለሰው ልጆች ሰላሙን መስጠት ነው። ያ ሰላም የሱ ሰላም ነው። ከርሱ የሆነ ሰላም ነው። ምንጩ እርሱ ነው። ስለዚህ ይሄንን የሰላም ምንጭ በህይወታችን ውስጥ ማፍሰስ ነው ዓላማው። ሰው በህይወቱ ረፍት እንዲያገኝ ሰው ካለበት ሁኔታ ካለበት ውጣ ውረድ ካለበት ምስቅልቅል አይነት ህይወት እንዲወጣ በክርስቶስ ኢየሱስ ማመን አለበት። ስለዚህ እግዚአብሔር እንድንታረቀው ከርሱ ጋር እንድንሆን ኃጢአት በጽድቅ እንዲከደን ጨለማ ከሰው ልጆች ህይወት እንዲወገድ ሞት በህይወት እንዲለወጥ እግዚአብሔር ለሰው ልጆች የሰጠው ስጦታ ነው ጌታ ኢየሱስ ክርስቶስ። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ። የጌታ ክብርም በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ ቁጥር 14። የተወደዳችሁ የእውነት አምድ ቤተሰቦች ዛሬ እንግዲህ በብዙዎች ዘንድ እየታሰበ የሚገኘውን የጌታችን የኢየሱስ ክርስቶስን ልደት በተመለከተ የመጽሐፍ ቅዱሳዊ የሆነውን እውነት ለመካፈል ነው። የዓለማት ጌታ የሰማይ የምድር ፈጣሪ አጽና አለፋ ዓለሙን ፈጥሮ እንደገና በቃሉ ደግፎ ያለው አምላካችን በግርግም በከብቶች በረት ውስጥ ተኝቶ እናገኘዋለን። ይሄ ድንቅ እውነት ይሄ ድንቅ ምስጢር ዝም ብሎ ተራ ሃይማኖታዊ በዓል ሳይሆን የሰው ልጆች ታሪክ የተጻፈበት ድንቅ ኩነት እንደሆነ እናውቃለን ወይም እንረዳለን። የዓለማት ፈጣሪ ከሰዎች ጋር መሆንን ፈለገ ማለት አማኑኤል እግዚአብሔር ከኛ ጋር ሆነ። ይሄ ድንቅ ምስጢር ነው። እግዚአብሔር ልጁን የሰጠበት እውነት ነው። ይሄ ከምንበላው ምግብ ከምንለብሰው ልብስ ከምናጌጥበት ማጊያጫ በላይ ይሄ ውብ የሆነውን የእግዚአብሔርን ድንቅ እውነት ለመካፈል ዛሬ ተገኝተናል። የተወደዳችሁ ቅዱሳን ወንድሞች ከኔ ጋር አሉ። ስለዚህ ይህንን ድንቅ እውነት አብረን የምንካፈል ነው የሚሆነው። ከኛ ጋር አብራችሁ ስትቆዩና እስከ መርሃ ግብሩ ፍጻሜ ድረስ ከኛ ጋር አብራችሁ ብትሆኑ ብዙ ትጠቀማላችሁ ወይም ታተርፋላችሁ ብለን እናምናለን። ምክንያቱም የጌታችን የኢየሱስ ክርስቶስ ልደት በቀጥታ የሚገናኘው ከኛ ጋር ነው። ቤዛ ሊሆነን ሊሞትልን የተወለደ አምላክ የእግዚአብሔር ልጆች ሊያደርገን የሰው ልጅ የሆነ አምላክ
በሥጋ የተገለጠ የእግዚአብሔር ልጅ። ይሄ በእያንዳንዱ እውነት ውስጥ ከኛ ሕይወት ጋራ፣ ከኛ መዳን ጋራ፣ ከኛ ጽድቅ ጋራ፣ እኛ የእግዚአብሔር ከምንሆንበት እውነት ጋራ ምን ያገናኘዋል የሚለውን ከወንድሞች ጋር አብረን በጋራ የምንካፈል ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ። እስቲ ስለ ልደት በዓል ስታስቡ ምንድነው በአእምሯችሁ ውስጥ የሚመጣው? ወይም ስለ ልደት በዓል ስታስቡ በአእምሯችሁ ውስጥ ቶሎ ድቅን የሚለው ምን አይነት መልክ ወይም ምን አይነት ገጽታ ነው? ይህንን ጥያቄ እናንተ ኮመንት እያደረጋችሁ በጆሮቻችሁ ደግሞ እየሰማችሁን አብረን እንድንዘልቅ እጠይቃችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ጌታ የተባረከ ይሁን። ወንድሞች እንኳን እግዚአብሔር አገናኘን፣ እንኳን እግዚአብሔር ይህንን እድል ሰጠን። እግዚአብሔርን እናመሰግነዋለን። ጌታ የተባረከ ይሁን። ዛሬ እንግዲህ ቀደም ብዬ ስናገር እንደነበረው ስለ ጌታችን ስለ ኢየሱስ ክርስቶስ መወለድ ወይም የቃል ሥጋ መሆን ወይም እግዚአብሔር ወልድ በሥጋ መገለጡን በቤተልሔም ማደሩን ነው እየተካፈልን የምንገኘው እና ይህንን በተመለከተ አንዳንድ ውይይቶችን እንድናደርግ ነው ያለ ነው። እንግዲህ ሁሉን የፈጠረው አምላክ እንደ ንጉሥ በቤተ መንግሥት ሳይሆን በቤተልሔም መወለዱን እናውቃለን አይደል? የነገስታት ስፍራ እሱ ንጉሥ ነው፣ ግን የነገስታት ስፍራ ባለበት በቤተ መንግሥት ሳይሆን ንጉሱ በከብቶች በረት በቤተልሔም ውስጥ ነው ያደረው እና በቤተልሔም መወለዱ ከትንቢታዊ ገጽታው አንጻር እና የንጉሥ ዳዊት ልጅ ከመሆኑ አንጻር ይህንን እንዴት ልንረዳው እንችላለን? ከኛ ጋርስ ያለው ግንኙነት ከመዳናችን ጋር ያለውስ ግንኙነት ከትንቢት ፍጻሜ ውስጥ ጋር ያለው እውነት ምንድነው? እስቲ ወንድሜ ይስፋ ይሄንን እስቲ በማብራራት እንጀምር። እስቲ እግዚአብሔር የተባረከ ይሁን። እንግዲህ አሁን በዚህ እንዲህ ባለመልኩ የተገናኘ ነው ስለ ጌታችን ስለ ኢየሱስ ክርስቶስ ልደት ለመነጋገር ወይም ለማውራት ነው። እናም ጌታችን ኢየሱስ ክርስቶስ በግርግም ወይም በቤተልሔም በዳዊት ከተማ በሆነች በቤተልሔም እንደተወለደ መጽሐፍ ይነግረናል። በአውግስጦስ ቄሳር ዘመን ሮማውያን ይገዙ በነበረበት ጊዜ የዓለም ሕዝብ እንዲቆጠር ትእዛዝ ወጥቶ ነበር። ያንንም ትእዛዝ ማርያምና እጮኛዋ ዮሴፍ ለመቆጠር ወደ ቤተልሔም እንደሄዱ እናነባለን እና ቤተልሔም አስቀድመን ቤተልሔም የሚለውን የፍች ትርጉም ስንመለከት ቤተልሔም ማለት የእንጀራ ቤት ማለት ነው። የእንጀራ ቤት እንጀራ የሆነው ኢየሱስ በቤተልሔም እንደተወለደ እናነባለን። እናም ቤተልሔም አስቀድመን በዘፍጥረት ምዕራፍ 35 ከተመለከትን ቤተልሔም የያዕቆብ ሚስት ራሔል በዛ በምጥ ጊዜ ልጇን ከተገላገለች በኋላ በዛ በወሊድ ምክንያት እንደሞተችና በዛም ቤተልሔም በሚባለው ስፍራ ወይም ኤፍራታ ይባል እንደነበረ እናነባለን። በኋላ ላይ ግን ቤተልሔም ተብሎ እንደተቀየረ እናም ኤፍራታ ላይ እንደተቀበረች መጽሐፍ ይነግረናል። እሱ ብቻ አይደለም፣ ቤተልሔምን እግዚአብሔር እንደ ዋና ወይም ለልጁ ለኢየሱስ ክርስቶስ የመወለጃ ምክንያት ያደረገው እሱ ብቻ አይደለም። በሩት መጽሐፍ ምዕራፍ 1 ቁጥር 1 ላይ ኑኃሚንና ቤተሰቦቿ ወደ ሞዓብ ምድር እንደተሰደዱ ደግሞም የእንጀራ ስፍራ ከምትባለው ከቤተልሔም ተነስተው ወደ ሞዓብ ወደ አሕዛብ ምድር እንደተሰደዱ መጽሐፍ ይነግረናል። እሱ ብቻ አይደለም፣ በነቢያትም አስቀድሞ በነቢያትም አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም ይሆን በእስራኤል ላይ ገዥ የሚሆን ይወጣልና ተብሎ የተጻፈላት ከተማ ነበረች። እናም ኢየሱስ በቤተልሔም የተወለደበት ምክንያት አለው። ዝም ብሎ እግዚአብሔር ከዘላለም በፊት ወይም በነቢያትና በመጽሐፍት የተጻፈው የእግዚአብሔር ሐሳብ ዝም ብሎ በነቢያት እንዲወለድ ብቻ አይደለም። ምንም እንኳ ቤተልሔምን እግዚአብሔር ተደራሽ ቢያረጋትም ግን እንደ ጥላነት ወይም እንደ አካሉ ኢየሱስ በቤተልሔም ሲወለድ የሕያው የእግዚአብሔር ልጅ ኢየሱስ በቤተልሔም መወለዱ ለኛ ወይም ለአማኞቹ ወይም ለምንከተለው ወይም በስሙ አምነው ለዳኑት ሰዎች የሕይወት እንጀራ ነው። ምንም እንኳ በቤተልሔም የሚወለደው እንጀራ በተባለችው ስፍራ ላይ ቢወለድም ግን
እንጀራነቱ ለኛ የዘላለም ሕይወት ወይም የዘላለም መሰጠት ወይም የዘላለም እርካታ ያለበት ኢየሱስ በሚባለው በእግዚአብሔር ልጅ ነው ማለት ነው። እና አስቀድመን እንዳየነው እቺ ቤተልሔም ምንም እንኳን ታናሽ መንደር ብትሆንም ኢየሱስ ክርስቶስ ምንም እንኳን እንደተናቀ ሰው በበረት ቢወለድም ምንም እንኳን በማያስፈልግ በተናቀ ስፍራ ታስታውሱ እንደሆነ በረት በጣም የሚሸት ስፍራ ነው። ሰው የማይቀመጥበት በጣም እንስሶች የሚረማመዱበት አንዳንድ ጊዜም አለፍ ሲል የተለየ ስፍራ ነው። ከሩቅ በጣም የሚከረፋና ሰዎች ሊጠጉት የማይችል ስፍራ ነው። ግን ጌታ ስፍራ ስላልተገኘለት በዛ ተወለደ። የዓለም ንጉሥ፣ የሰማይና የምድር ፈጣሪ፣ ለሰዎች ሁሉ የምስራች የሆነ ለሰዎች ሁሉ ሊያውቁት የሚገባ እርሱ በበረት ተወለደ። ዛሬ እያሰብን ያለነው ወይም እየተነጋገርንበት ያለነው የእግዚአብሔር ሐሳብ ይሄ ኢየሱስ ክርስቶስ በቤተልሔም መወለዱን ብቻ አይደለም። በቤተልሔም ይወለድ እንጂ ከቤተልሔም መወለድ አንጻር እግዚአብሔር ለሰዎች መዳን አድርጓል። ለምንድን ነው? እንዴት ነው መዳን ያደረገው? ኢየሱስ ክርስቶስ በቤተልሔም እንደተናቀ ቢወለድም ከዘላለም በፊት የበደለው ሰው ወይም እግዚአብሔርን ያስከፋው ይሄ ሰው መዳን ስላለበት መዳንን በቤተልሔም በግርግም አስቀመጠ። መዳኑን በኢየሱስ ክርስቶስ በዚህ ታናሽ ብላቴና በተናቀ ብላቴና ሰዎች ሊቀበሉት ባልተቻለ ብላቴና ታስታውሳላችሁ አይደል? እረኞቹና እንስሳቱ ለሱ ምስጋና ሲያመጡ እንመለከታለን። ምስጋናን አመጡለት። በዙሪያው ማንም የቀረበው የለም፣ ተንቋል። ከዛም በፊት በድንግልና የተወለደ የለም። አይደለም በድንግልና ሊወለድ ቀርቶ በእንደዛ አይነት አመጣጥ። ምክንያቱም እስራኤል ከሮማውያን ቅኝ ግዛት ነፃ እንወጣለን ብለው ያስቡ ስለነበረ መሲሁ መጥቶ ከሮማውያን ግዛት ነፃ ያወጣናል የሚሉት አመጣጥ አይደለም የመጣው ኢየሱስ። እምቢልታ እየተነፋለት፣ ነጋሪት እየተጎሸመለት፣ እልልታ በእልልታ ሆኖ ከምስራቅ እስከ ምዕራብ ከዳን እስከ ቤርሳቤህ ድረስ ታዞ በአዋጅ አሁን በቤተልሔም ህዝቡ እንዲቆጠር እንደወጣው አዋጅ አይነት አዋጅ ተነግሮለት ንጉሱ መሲሁ መጣ ከሮማውያን ግዛት ነፃ የሚያወጣን ይሄ መሲህ መጣ ብሎ በእልልታ እንደሚቀበሉት አይነት አመጣጥ አይደለም የመጣው ኢየሱስ። ተንቆ ነው የመጣው። በቤተልሔም ተንቆ መጣ፣ እንደተዋረደ መጣ። ለዛ ነው እኮ በተዋረደ ማንነት ሄዶ በተዋረደ አሟሟት የሞተው፣ በተናቀ አሟሟት የሞተው። ስለዚህ ዛሬ እንደዚህ አይነት መልኩ እያወራን ያለ ነው። ይሄ በቤተልሔም የተወለደው ሕፃን፣ ይሄ በቤተልሔም ለኛ ቤዛ ሆኖ የተወለደው ንጉስ ሁሉም ሰው ሊቀበለው የሚችል የምስራች ነው። ሁሉም ሰው ሊቀበለው የሚችል ደስታ ነው። ታስተውላላችሁ፣ አንዳንድ ጊዜ ልጆች በቤታችን ሲወለዱ እልልታ ይሆናል። ወንድ ልጅ ተወልዷልና እልል በሉ ይባላል። ኢየሱስ ሲወለድ ግን እንደዛ አይነት እልልታ አልነበረም። ምክንያቱም የተናቀ ነው፣ የተጠላ ነው፣ የሕማም ሰው ነው። አስቀድሞ እግዚአብሔር መዳንን በእርሱ ላይ ስላስቀመጠ ሰዎች ሁሉ ሊቀበሉት አልወደዱም። አመጣጡም በተናቀ አመጣጥ ስለመጣ ማለት ነው። ስለዚህ ቤተልሔም እንደዚች አይነት ከተማ እንደሆነች እንረዳለን፣ እናነባለንና እችን ቤተልሔም ተመራጭ አድርጎ ጌታችን ኢየሱስ ወደ ምድር መጥቷል። ይሄንንም ሕያው ቃል ይነግረናል ማለት ነው። እግዚአብሔር ይባርክ ወንድሜ ይስፋ። በጣም ጥልቅ የሆነ እውነት ነው ያካፈልከን። እንዳልከው ቤተልሔም ከስሙ ትርጉም የእንጀራ ቤት ነው። በአንድ ወቅት ከየእንጀራ ቤት እንጀራ ጠፍቶ ሰዎች ተሰደው ነበረ እና በዚያም ሁሉን ከስራ ኑሃሚ ተመልሳለች። እንደገና ወደዛው እንጀራ ወደ ታጣበት ቤት በራሱ በአይሁድ ማህበረሰብ ውስጥ ወይንም ደግሞ በዛ ምድር ውስጥ የተሻለ ስፍራ ይኖር ነበር። ነገር ግን ትንሽ በምትባለው በቤተልሔም ውስጥ ትልቁ ጌታ ተወለደ እና ያ ደግሞ የህይወት እንጀራ የዮሐንስ ወንጌል ምዕራፍ 6 ላይ በልቶት ሰው አንድ ጊዜ ከበላው ድጋሚ የማይራብ አንድ ጊዜ ከተጠጣ እንደገና የማያስጠማ የህይወት ውሃ የህይወት ምግብ ጌታ ኢየሱስ ክርስቶስ በቤተልሔም መወለዱን እናነሳለን። ያ በዝቅተኛ ስፍራ ወይንም ደግሞ በተናቀች ስፍራ ወይም ጥቂት ሰዎች ብቻ ይኖሩባት በነበረችው ስፍራ መወለዱ ደግሞ የሚያሳየን ምንድነው? ያ ትልቁ አምላክ ለኛ ሰው መሆኑን የከበረው ጌታ በዚያ ግርማ ያለው ክብር ያለው ከዘላለም ዘመናት በፊት በክብር ይኖር የነበረው የእግዚአብሔር ቃል እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ሰው መሆኑን
ነው የምናነበው። እግዚአብሔር የተባረከ ይሁን። በጣም በጣም ጥልቅ የሆነ እውነት ነው ያካፈልከን። አሁን ደግሞ እስቲ ወደ ተወለደው ጌታ እንመልከት። ግርማዊነቱን ሳይሆን ግርግሙን ደግሞ እንመልከት እስቲ እና ዓለምን በቃሉ የፈጠረውን ዓለም በቃሉ ደግፎ የያዘው ያ የእግዚአብሔር ልጅ በጨርቅ ተጠቅልሎ በግርግም ነው የተኛው እና ይሄ የንጉሥ ቤተ መንግስት አይደለም ግርግም። እንግዲህ ቤተልሔም ተወልዷል። ቤተልሔም የት? ስፔሲፊክ ቦታው ደግሞ ቤተልሔም በራሱ ትንሽ ቦታ ነው። ግን ደግሞ ከዛ ከቤተልሔምም ደግሞ ይልቅ የት ነው የተኛው? ግርግም። ያ ግርማዊው በግርግም ውስጥ ተኝቷል። እና ይሄ ከእግዚአብሔር ፍቅር አንጻር እንዴት ነው የምንረዳው? በትዕቢት ለተወጠረው ደግሞ ለእኛ ዘመን ሰው ሁልጊዜም ሰው እኛ የከፍታን ስፍራ መራጮች ነን። ሁልጊዜ ከፍ ያለውን ስፍራ ፈላጊዎች ነን እና ከዚህ አንጻር እኔነትን ወይንም ደግሞ ይሄ ክብርን መፈለግን እንዴት እናገኘዋለን? ምክንያቱም ግርማዊው ቀዳማዊው እሱ ከዘላለም በፊት የነበረው የአምላክ በግርግምተኛ በጨርቅ ተጠቀለለ። እሱን ደግሞ እስቲ እንመልከት። ወንድሜ ባህሩ እስቲ ደግሞ ይሄንን አካፍለን። ስለዚህ ጊዜ እግዚአብሔር የተመሰገነ ይሁን። ይስፋዬ ጥሩ አድርገህ ገልጸዋል። ኤርሚም ደግሞ በትክክል ትኩረት ልናደርግበት የሚገባውን መለኮታዊ ሐሳብ ደግሞ አንስተዋልና ይህን እድል የሰጠን እግዚአብሔር ክብሩ ይስፋ ከፍ ይበል። ግርግም የተዋረደ ስፍራ ነው። ግርግም የክብር ቦታ አይደለም። ግርግም አይደለም ለዘላለማዊው እና ለግርማዊው ለኢየሱስ ክርስቶስ ቀርቶ ለኛ ለሰው ልጆች እንኳን በጣም ጽዩፍ እና የሚገባ ቦታ አይደለም። ነገር ግን በጣም በሚያስገርም ሁኔታ ካልጠፋ ስፍራ ወንድም ኤርሚያስ እንዳልከው ካልጠፋ ስፍራ ከከተሞች ሁሉ ቤተልሔምን ደግሞ በቤተልሔምም ካሉ የሰዎች ጓዳ የሰዎች ሳሎን የዓለሙ ንጉሥ የዓለሙ ጌታ የከበረው ዘመን የማይቆጠርለት አልፋ ዘመንንም ደግሞ አሳልፎ የሚኖረው ኦሜጋ ኢየሱስ ክርስቶስ በግርግም ነው የተወለደው እና በጣም እደነቃለሁ። ዓለም ሳይፈጠር በአባቱ ክብር ይኖር የነበረ ይሄ አምላክ የክብሩ ጥግና የክብሩ መንጸባረቅ መለኪያ የሌለው በሰዎች አቅም በሰዎች ሕሊና በሰዎች መጠን ለክተን ልንደርስበት የማንችለው ይሄ ድንቅ እና ኃያል አምላክ ውርደቱ በዚህ ስፍራ ጀመረ እና ብዙ ጊዜ በምን ቃል ልግለጠው ብዬ አስባለሁ። እና የወልድ ውርደቱ ነው በልደቱ ብዬ እላለሁ። ምክንያቱም ለወልድ የተወለደበት ስፍራና የተወለደበት ሁኔታ የሚመጥነው ስላልሆነ ቅድም እንዳልኩትኝ ስፍራው አይደለም ለመለኮትና ለሰዎችም ጽዩፍ የሆነ ቦታ ነው። ማናችንም በረት አንገባም። በረት አይደለም። ሰዎች ሜዳ ላይ መውለድን አንመርጥም። ሜዳ ላይ መወለድንም አንመርጥም። እከሌኮ ሜዳ ላይ ነው ወድቆ የተገኘው ሲባል እንኳን ትንሽ ይከብዳል አይደለ? ነገር ግን በበረት ከሜዳም በረት የከብቶች እዳሪ የከብቶች ቆሻሻ ባለበት ቦታ ነው የተወለደው። ይሄ ክብር አይደለም። ውርደቱ እዚህ ጋር ነው የጀመረው። ሁለተኛው ውርደቱ እሱ መለኮት ሆኖ ሳለ ለባህሪው የማይመጥነውን የኛን ስጋ ሲዋሃድና ሰው ለመሆን የወሰነበት ውሳኔ ግን ደግሞ ለመዳናችን ማረጋገጫ የመጀመሪያዋ ፊርማ የሆነችበት ዕለት ስለሆነ ለኛ ክብራችን የጀመረበት፣ ለኛ ከፍታችን የጀመረበት፣ ለኛ ልጅነታችን የጀመረበት ነው። ነገር ግን ከመለኮት ባህሪ አንጻር ከማንነቱ አንጻር ከክብሩ አንጻር የተወለደበት ስፍራና የተወለደበት ቦታ የወልድ ውርደቱ የጀመረበት ቦታ ነው። ብዙዎቻችን እናስታውሳለን። ብዙ አገራት ላይ እኛም አገር ጨምሮ የክርስቶስን የሕማማቱን ጊዜያት በማሰብ ብዙ ሐዘን፣ ብዙ ለቅሶ፣ ብዙ መከፋት ይደረጋል
በክርስትናው ማህበረሰብ ውስጥ የሚታወቅ ነገር ነው። ምክንያቱም ቀላል ነገር አይደለም። ስለኛ ተገርፏል፣ ተተፍቶበታል፣ አይኑ ታስሮ ተዘብቶበታል፣ ጺሙ ተነሽቷል፣ እየወደቀ እየተነሳ ከኢየሩሳሌም እስከ ቀራንዮ ኮረብታ ድረስ ተጉዟል። ክብር አይደለም፣ ይሄ ውርደት ነው። ነገር ግን ደግሞ ይሄ ለሱም የክብሩ ጅማሬ ነው። ምክንያቱም ስለታዘዘ የእግዚአብሔርን ፍቃድ ስለፈጸመ እግዚአብሔር ከስም ሁሉ በላይ የሆነውን ስም ሊሰጠው በዚህ ውስጥ ማለፍ ግድ ነበረበት። ይሄም ብቻ አይደለም፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ በመከራ ውስጥ ማለፍ ግድ ነበረበት። ስለዚህ ወደ ክብሩ እኛን ይዞ ለመግባት ይሄ ክብር ነው። ከዛኛው አንጻር ያ ቶታሊ ውርደት ነበረ። ነገር ግን ለምን ያንን አደረገው? ግርግሙ የሚገልጸው ምንድነው? ግርግሙ የሚያሳየው ምንድነው? ግርግሙ የሚያሳየው እኛን ነው። ግርግሙ የሚያሳየው ማንነታችን ነው። ግርግሙ የሚያሳየው ዓለም ያለችበትን ነባራዊ ሀቅና ነባራዊ ሁኔታ ነው። ዓለም በኃጢአት ቆሻሻ ውስጥ፣ ዓለም በጨለማ ውስጥ፣ ዓለም በውድቀት ውስጥ፣ ዓለም ከእግዚአብሔር ጽድቅና ቅድስና አንጻር ሲታይ በሚሰነፍጥ እርኩሰት ውስጥ ነበረች። ስለዚህ ይሄ እርኩሰት ይነጻ ዘንድ፣ ይሄ ቆሻሻ ይታጠብ ዘንድ፣ ይሄ ጨለማ ይበራ ዘንድ ነው በግርግም የመጣው። በግርግም በጨርቅን የተጠቀለለው እሱ በጨርቅ ተጠቅልሎ እኛን በጸጋ ይሸፍነን ያለብሰን ዘንድ እሱ በጨርቅ ተጠቀለለ። በጣም የሚደንቅ ሁል ጊዜ በአእምሮዬ ሳስበው ኢንጆይ የማደርገው መወደዴን ጥጉን የማውቅበት በጣም የሚደንቅ የእግዚአብሔርን ፍቅር ያየንበት ዓለማትን በእጆቹ አጋጥሞ የያዘ እርሱ በጨርቅ ተጠቅልሎ በማርያም እቅፍ ውስጥ ለመገኘት ወደደ። አምላክ ነው እኮ፣ ፈጣሪ ነው። ይሄ በእግዚአብሔር መልክ የነበረ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ ቁጥር 7 ብናነብ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ሆኖ ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል። ይሄንን ውርደት፣ ይሄንን ሂሚሌሽን ለኛ ሲል የከፈለው ነው። ፈጣሪ ሆኖ ሳለ፣ አምላክ ሆኖ ሳለ አምላክነቱን እንደመቀማት አልቆጠረውም። የባሪያን መልክ ይዞ መጣ። በበረት የተወለደው ሊሞት ነው። በበረት የተወለደው ዝቅ ያለው በቆሻሻ ስፍራ የተገኘው እኛን ከፍ ወዳለ ቦታ ወደ አምላክ እቅፍ ሊያሻግረን፣ ከፍ ሊያደርገን፣ ሊያነሳን፣ ሊያከብረን ነው እና እግዚአብሔር ስሙ የተመሰገነ ይሁን። በጣም እደነቅበታለሁ። ይህ አምላክ ህልውናው በረት ላይ አልጀመረም። ህልውናው ማርያም ማህፀን ውስጥ አልጀመረም። ይስፋዬ ቅድም እንደተናገርከው በትንቢት የተነገረ በመጽሐፍት የተጻፈ ብለህ እንዳልከው አስቀድሞ የዓለማቱ ሁሉ ፈጣሪና ገዢ ነው። አስቀድሞ ያለ ሴት የእግዚአብሔር የባህሪ ልጅ፣ መለኮታዊ ልጅ፣ መለኮት የሆነ አምላክ የሆነ እርሱ በዘመኑ ጊዜ በዘመኑ ፍጻሜ ከሴት ከሕግ በታች ተወለደ። ከማርያም ህልውናው አልጀመረም። ከማርያም በፊት እርሱ ነበረ። ዮሐንስ 8:58 ላይ የምናነባው ቃል አለ አይደለም? ከአብርሃም በፊት ነው ያለው የሚላቸው አልጀመረም። አልፋ መሆኑን ነው እየነገራቸው ያለው። ይሄ ከዘመናት በፊት የነበረ አምላክ ነው። በዘመኑ ጊዜ በመጽሐፍት የተጻፈው በትንቢት የተነገረው ይፈጸም ዘንድ ከሴት በቤተልሔም በግርግም ደግሞ የተወለደው ይህ ስለኛ ፍቅር እየተከፈለ ዋጋ ነውና እግዚአብሔር የተመሰገነ ይሁን። ወንድሜ ባሩ በጣም እግዚአብሔር ይባርክህ። ጥልቅ እውነት ነው አሁን የሚያነሳው። ይሄ
ታላቅ ትህትና ነው። የመለኮት ዝቅታ ነው። ከዙፋን ወደ ግርግም የሄደበት እግዚአብሔር ለሰው ልጆች ያደረገው ቸርነት፣ ያደረገው ምሕረት፣ ያሳየው በጎነት ይህ በጣም ድንቅ ነገር ነው። ግርግም የከብቶች ማደሪያ ነው። በተመሳሳይ ሁኔታ ምግባቸውንም የሚመገቡበት ስፍራ ነው እና በዚህ እነዛ በጎች ወይንም ደግሞ በግርግም ውስጥ የሚያድሩ እንስሳት ምግባቸውን በሚመገቡበት ስፍራ ላይ ኢየሱስ አደረ። ያ የሕይወት ምግብ የሆነው ጌታ እግዚአብሔር ለሰው ልጆች የሰጠው ድንቅ ስጦታ ይሄ የመለኮት ግርማዊ ውርደት፣ ከፍ ያለው አምላክ ዝቅ ያለበት፣ ቅድም እንዳልከው ባህሪ ከዘላለም ዘመናት በፊት በክብር በኃይል የነበረው አምላክ እልፍ አእላፋት መላእክት በመፍራትና በመንቀጥቀጥ የሚሰግዱለት ጌታ ሊወልደን ተወለደ። ሰው ሊያደርገን የሰው ልጅ ሆነ። እኛን የእግዚአብሔር ልጅ ለማድረግ አየህ፣ በእግዚአብሔር እጆች ውስጥ እንድንሆን እሱ በሰው እጅ ሆነ እና ይሄ በጣም ድንቅ እውነት ነው። ይሄ ድንቅ ምስጢር ነው። ይሄ በጣም አስደናቂ ነው። ጌታ ኢየሱስ በተወለደበት ቀን ሰላም የምስራች ተሰብኳል። ደግሞ በሌላ ሁኔታ ቅድም ያነበብነው የሉቃስ ወንጌሉ መጽሐፍ ክፍል ለእግዚአብሔር መላእክቱ ሁሉ እግዚአብሔርን እያመሰገኑ ምን አሉ? ክብር ለእግዚአብሔር በየት? በአርያም አይደል? በሰማይ በክብሩ ለእግዚአብሔር ምን ይሁን? ምስጋና ይሁን፣ ክብር ይሁን። በምድር ደግሞ ለሰው ምን? ሰላም ይሁን። በምድር ለሰው ሰላም ይሁን ብለዋል። ይሄ ሰላም በምድር ለሰው ልጆች ምን ሆኗል? ተሰብኳል፣ ወይንም ደግሞ መላእክቱ አብስረዋል። ሰላም በቃ ለእግዚአብሔር በአርያም ምስጋና ይሁን፣ ክብር ይሁንለት። ለሰው ልጅ ግን በምድር ሰላም ይሁን ብለው አብስረዋል። ሰላም እንደምናውቀው ውጫዊ አይደለም፣ ውስጣዊ ነው። ከሆነ ቦታ ዘግነህ የምታመጣው አይደለም፣ በውስጥህም ይሆን ነው። ይህ ከዚህ ሰላም አንጻር የሰው ልጅ የጌታ ተወለደ ብሎ በዓል አድርጎ እያከበረ ልደት ነው እንኳን አደረሰህ እንኳን አደረሳችሁ እየተባባለ ቤቱ እርድ እያረደ እየበላ የሚጠጣውንም እየቀዳ እየጠጣ እየደለቀ እየዘፈነ እየጨፈረ ነገር ግን በውስጡ በሰላም እጦት ጠኔ ይደፋል ወይም ይራባል ሰው በሰላም እጦት። ምክንያቱም በሀገራችን በዓለም ሕዝቦች መካከል የዚህ ሰላም ማጣት ግን ጌታ ኢየሱስ ሲወለድ እርሱ ክርስቶስ የሕያው እግዚአብሔር ልጅ ለሰው ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ ምን መድኃኒት እርሱም ክርስቶስ ጌታ የሆነ ምን ሆኗል? ተወልዷል። እንግዲያውስ እሱ ከተወለደ ሰላም በምድር ይሁን። በምድር ማለት ለሰው ልጆች ሰላም ይሁን ተብሏል እና ከዚህ የሰላም የምስራች አንጻር ሰው በዓል አድርጎ የኢየሱስን ልደት እያከበረ፣ በእርግጥ በዓል አይደለም የጌታ ልደት ቅድም እንዳልነው የሁል ጊዜ እውነት ነው። ይሄ ዳግመኛ መወለዳችንን ስናስብ ቅድም እንዳልከው ቤዛነቱ የጀመረው ኬት ነው? ከመወለድ ነው። ነገረ ደህንነት ጀመረ የምንለው ኬት ነው? ከመወለድ ነው አይደል? ምክንያቱም ልደት ከሌለ ሞት የለም፣ ሞት ከሌለ ትንሣኤ እርገት የለም። ኢየሱስ ከሙታን ካልተነሳ ጽድቅ የለም። ስለዚህ ልደት ብለን ነው ሞት፣ ልደት ብለን ነው ስቅለት፣ ልደት ብለን ነው ትንሣኤ፣ ክብር ምናምን የምንለው ማለት ነው። ስለዚህ የሰው በዓልን እያከበረ በዓል ባይሆንም ጊዜው ተወለደ ብሎ ሰላም ላጣችው ምድራችን ይሄ ከኢየሱስ ልደት አንጻር የውስጣችን ሰላም እንዴት ሊጠበቅ ይችላል? ኢየሱስ የሰላም አለቃ ነው፣ ቁንጮ ነው። ስለ ሰላም ስናወራ ምሳሌያችን ኢየሱስ ነው። የመሳሪያ ብዛታችን አይደለም ኢየሱስን ሰላማችንን የሚያጎላው፣ ወይም ያለን የትምህርት ደረጃ አይደለም ሰላማችንን የሚያጎላው፣ ወይም ያለን በአካውንታችን ላይ የተከማቸው ገንዘብ አይደለም ሰላማችንን የሚሰጠን። አስተውላችሁ ይሆናል በእያንዳንድ ስፍራዎች ላይ ስትመለከቱ ቤታቸው የሞላ ነው፣ የተንቆጠቆጠ ነው፣ ነገር ግን ሰላም የላቸውም። መርጠው ነው የሚመገቡት፣ የተሻለ ሆስፒታል ነው የሚታከሙት፣ የተሻለ የትምህርት ደረጃ አላቸው፣ ውስጣቸው ግን ሰላም አይደለም። በተለያየ እስራት ውስጥ ነው ያሉት። ይሄ ኢየሱስን ካለማወቅ ወይም በክርስቶስ ኢየሱስ የተሰጠውን የቤዛነት ስርዓት ባለማመን የመጣ የውስጥ መረበሽ። ኤርሚ ጥሩ ነገር አንስተሃል። ሰላም ከውስጥ ወደ ውጭ የሚታይ ነው። ሰላም ስለተባባልን ሰላም ነን ማለት አይደለም።
ወይም ሃይ ኬፍ ስለተባልን ሰላም ነው እያልን አይደለም። ከውስጥ ያለው ሰላም ውጭ ላይ ይታያል፣ እንደ መጎናጸፊያ ይታያል፣ እንደ ደምግባት ይታያል፣ እንደ ውበት ይታያል። ምክንያቱም እኛ ተደብቀን ኢየሱስ በእኛ ስለሚታይ ኢየሱስ በእኛ ውስጥ ስላለ ዮሐንስም እንደዛ ያለ እኔ ላንስ እሱ ሊልቅ ይገባል ነው ያለው አይደል? የምናሳየው የእግዚአብሔር ሰላም በውስጣችን የወሰድነው የእግዚአብሔር ልጅ በእኛ ሲገለጥ ያ ሰላም ከኛ ጋር አብረዋል። ምክንያቱም የሰጠን ሰላም የማይነቃነቅ ሰላም ነው። የሰጠን ሰላም ዘላለም ከኛ ጋር የሚኖር ሰላም ነው። ለምድር ሁሉ የሚሆን ሰላም፣ ለሁሉም የሚሆን ሰላም። በተናቀ ማንነት መጥቶ ለሰዎች ሰላም የሰጠ፣ በተዋረደ ማንነት መጥቶ ለሰዎች ለሚያምኑት ሰላምን የሰጠ የእግዚአብሔር ልጅ ኢየሱስ። ስለዚህ ይሄንን ነገር ስለ ሰላም ብዙ ጊዜ ብዙ ሰዎች ሊያወሩ ይችሉ ይሆናል። እኛ እያወራን ያለነው ሰላም ግን ከሁሉ የተለየ ሰላም ነው። ከሁሉ የተለየ ሰላም። ምናልባት እንደዚህ ስንል ሞኝነት ሊመስል ይችል ይሆናል ለአንዳንዶች፣ ወይም ካላቸው ከጀርባ ጥንካሬያቸው አንፃር እንደዛ አይነት ሊገምቱ ሊችሉ ይሆናል። ግን ሞኝነት አይደለም። ለኛ ለምናምነው ግን የእግዚአብሔር ልጅ ኢየሱስ ለማዳን ነው። ሰላሙ ለማዳን ነው። ሰላሙ ለፈውስ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ነው የተገለጠውና በዚህ ይሄ ጸጋ ሰላምን የሚሰጥ አይደል? አንዳንድ ጊዜ አስተውላችሁ እንደሆነ አላውቅም፣ አገር እየታመሰ ከሰሜን ከደቡብ ከምስራቅ ከምዕራብ ጦርነት ሆኖ እኛ ሰላም ነን። ይሄ ዝም ብሎ የሚመጣ ሰላም አይደለም። ይሄ ሰላም ዝም ብሎ እንደ እንትን የምንጋተው ሰላም አይደለም። የተቀበልነው አምነን የተቀበልነው ያ የእግዚአብሔር ልጅ ውስጣችንን ሐሴት ስላደረገ ነው። ሰላማችን ስለተሞላ ነው። ከርሱ የተነሳ እኛ ሰላም ነን። አሁንም እያስተላለፍን ያለነው ይሄ ሰላም ወደ ቤታችሁ ወደ ጓዳችሁ እንዲገባ ኢየሱስ ክርስቶስን እንድትቀበሉ ወይም በኢየሱስ ክርስቶስ አምናችሁ የዘላለም ደስታና ፈውስ እንዲሆንላችሁ ጥሬን አስተላልፋለሁ። የእውነት ነው እያወራን ያለነው። የዘላለም ሞት የሚባል አለ፣ የዘላለም ጨለማ የሚባል አለ፣ የዘላለም እርግማን የሚባል አለ፣ የዘላለም ኩነኔ የሚባል አለ። ከዛ ለማምለጥ የውስጥን ሰላም ለማድረግ በክርስቶስ ኢየሱስ አምናችሁ ከኃጢአታችሁ ነጽታችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ወራሾች ሆናችሁ እንድታምኑና ወደ ክርስቶስ እንድትመጡ ግብዣዬ ነው። በዚህ አጋጣሚ ለማስተላለፍ ፈልጋለሁ። ተባረኩ፣ ጸጋ ይብዛላችሁ። ይስፋዬ እግዚአብሔር ይባርክ። በእውነት በጣም ትልቅ መልእክት ነው። ጥሪውም ደግሞ የዚህ ፕሮግራምም ዋነኛ ዓላማ እሱ ነው። የልደቱም ወይም ደግሞ የመወለዱም ዋነኛ ዓላማ እርሱ ነው። እግዚአብሔር ልጁን ወደ ዓለም ያስገባበትም ዓላማ ሰዎችን በልጁ በኩል ወደሱ ማምጣት ነውና ሰዎች ወደሱ እንዲመጡ ከሰላሙ ባለቤት ጋር እንዲገናኙ የጠራኸው ጥሪ ያስተላለፍከው ጥሪ እኔም እዛ ላይ ላሰምርበት እፈልጋለሁ። ኤርሚያ ሲጀምር ያለው ነገር ነበር። ዓለም በሰላም ጠኔ ተመታለች ብሏል። በጣም የሚገርም ቋንቋ ነውና ያሰብኩት ነበር አእምሮዬ ላይ። በጣም ኢትስ ኳይት ኤክስፕሬሽን፣ በጣም የሚገርም አገላለጽ ነው የተጠቀምከው። አገራት ለሰላም ይስማማሉ፣ ይፈራረማሉ፣ ስምምነቱን ያፈረሱ ወደ ጦርነት ወደ ግጭት ይገባሉ። ዓለም መገለጫዋ እርስ በራስ መገፋፋት፣ መጠላላት፣ ወንድም ከወንድሙ ጋር መጋጨት፣ መገዳደል፣ ጦርነት፣ ረሃብ፣ አጠቃላይ ኬዎስ ነው፣ ቀውስ ነው የዓለም መልክ፣ የዓለም መገለጫ። ነገር ግን ደግሞ የእግዚአብሔር ዓላማና የልጁም የመወለዱ ዋነኛ ምክንያት ለዓለም ከሱ የሆነውን ከእግዚአብሔር የሆነውን ሰላም መስጠት ነው። ከዛም በፊት ነገስታት፣ ገዢዎች እርስ በራስ ለሰላም ይገናኛሉ፣ ይፈራረማሉ። ነገር ግን አይጸናም። ለምን? የሰላሙን አለቃና የሰላሙን ባለቤት ኢየሱስ ክርስቶስ በሌለበት ሰላም ሊኖር አይችልም። አርቲፊሻል ሰላም ብቻ ነው ያለው። ኢየሱስ ክርስቶስ በቤተልሔም ተገፍቶ ነው በበረት የተወለደው። የሰላሙ አለቃ ተገፍቶ ነው በበረት የተወለደው። የዛን ጊዜ ለክርስቶስ ስፍራ እንዳልተገኘ ሁሉ አሁንም ዓለም ለክርስቶስ ስፍራ የላትም። ዓለም ለክርስቶስ ስፍራ እስካላበጀሽ ድረስ፣ ልብ አድርጉ፣ ዓለም ለክርስቶስ ስፍራ እስካላበጀሽ ድረስ አሁንም እውነተኛ ሰላም ለዓለም አይሆንም። አዎ ይስፋዬ እንዳልከው ዓለም እየተናወጠ በነውጥ መሃል እኛ ሰላም ነን። አብረን አንረበሽም፣ አብረን አንደነግጥም። ለምን?
የተያዝነው በሰላሙ ባለቤት ነው። ስለዚህ መናወጥ በእኛ ዘንድ የለም፣ ስፍራ የለውም። ራሱ ነውጥ የሚባለው ቋንቋ በእኛ ውስጥ አይታወቅም። ነገር ግን ጥሪ እያስተላለፍን ያለነው እየታመሰ ላለው ዓለም ነው። ይሄ አመፅ፣ ይሄ ብጥብጥ፣ ይሄ ራብ፣ ይሄ ቀውስ መቋጫ የሚያገኘው እርጋታ የሚኖረው ከአብ ዘንድ በድንግል ማርያም በኩል አብ ወደ ዓለም ወደኛ ያመጣውን እውነተኛ አማናዊውን ሰላም ክርስቶስን ለመቀበል የወሰንንለት ነውና የይስፋዬን ጥሪ ሪአፊርም ለማድረግ ነው። ሁላችንም አይናችንንም ልባችንንም ጆሮአችንንም ወደዚህ ወደ ሰላሙ አለቃ ወደ ሰላሙ ልዑል ወደ ጌታ ኢየሱስ ክርስቶስ እናዘን ብለው። ሰው ከእግዚአብሔር ጋር ሰላም ካልሆነ በዙሪያው ካለው ነገር ጋር ሁሉ ሰላም ሊሆን አይችልም አይደል? ኃጢአት ወደ ዓለም ሲገባ አንዱ ያመጣው ነገር ምንድን ነው? አየህ፣ ልክ ያችን የተከለከለችውን ዛፍ ቆርጠው እንደበሉ በሁለቱ ሰዎች መካከል ምንድን ነው የተፈጠረው? መካሰስ ነው አይደል የተፈጠረው? ማን አበላ? እሷ አበላችኝ ሚል ነው። ሰላም ደፈረሰ። ሰላም እንዲሆን ጌታ ኢየሱስ መጥቷል። ሕይወት እንዲሆንልን ነው። ያም ሰላም እንዲሆንልን መጥቷል። ታስታውሱ እንደሆነ ሮሜ ምዕራፍ 5 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ምንን እንያዝ? ሰላምን እንያዝ ነው የሚለው። እና ሰላም የሚመጣው ከጽድቅ ቀጥሎ ነው፣ በእምነት ከመጽደቅ ቀጥሎ ነው፣ ወይንም ደግሞ ኢየሱስን ከመቀበል ማለት ነው። ዛሬም የምናወራው ምንድን ነው? በከብቶች በረት ኢየሱስ ተወልዷል። በልባችን ውስጥ ተወልዷል ያ የክብር ንጉሥ። ቅድም እኮ ብለናል፣ በግርግም ተኛ ስለ ትህትና አለን አይደለም እንዴ? አይደል? የህይወት እንጀራ ሆኑት። በትዕቢት የተወጠረ ዓለም ውስጥ 1000 ጊዜ የሰላም ስምምነትና ንግግር ብታደርግ እንትኑ አልቀደመም፣ ከፈረሱ ጋሪው ነው የሚቀድመው። የሚቀድመው ምንድን ነው? አስተማማኝ ሰላም በምድር እንዲኖር ከተፈለገ ጌታ ኢየሱስን መቀበል የሃይማኖት መልክ መያዝ ሳይሆን የእውነት ጌታ ኢየሱስ ክርስቶስ እርሱ ጌታ እንደሆነ፣ ብቸኛ አዳኝ እንደሆነ፣ ብቸኛ የሰው ልጆች ተስፋ እንደሆነ፣ ብቸኛ የውርደት ክብር እንደሆነ፣ ብቸኛ የሞት መድኃኒት እንደሆነ፣ ብቸኛ የጨለማ ብርሃን እንደሆነ ኢየሱስን መቀበል ከእግዚአብሔር ጋር መታረቅ ነው። ከእግዚአብሔር ጋር ስትታረቅ ነው በኋላ ላይ ከጎንህ ላለው ሰው ሰላም የምትሰጠው። በነገራችን ላይ ጦርነቱ ያለው ጦር ሜዳ አይደለም። ጦርነት ያለው የት ውስጥ ነው? የሰው አእምሮ ውስጥ ነው። የሰው አእምሮ ውስጥ ተጸንሶ የተወለደ ጦርነት ነው ሰው የምትጋደልበት። ስለዚህ ጥላቻ ያለው ማን ውስጥ ነው? የሰው ልብ ውስጥ ነው። መገፋፋት፣ የድንበር መጋጨት ያለው ድንበር ላይ እኮ አይደለም፣ የሰው የክፋት ውስጥ ነው። ይሄ ደግሞ በአዳም በደል ምክንያት ሰው ልጆቹ ውስጥ ሁሉ ያለ ነው እና ይሄ በክርስቶስ ብርሃን መብራት አለበት። ስለዚህ ሰላም እንዲሆን ኢየሱስን መቀበል ብቸኛ ምርጫ ነው። ሌላ አማራጭ የለማ አይደል? አሁን 2-3 ሲኖር መርጠህ ተቀበል ትለዋል። አንድ ብቻ ሲሆንስ? ብቸኛ ነው ኢየሱስ። ያለ እርሱ ሰላም የለም። ለዚህ ነው ሰው ብቻውን ሆኖ ማንም ሳይቀሰቅሰው ይረበሻል አይደለ? ሳይቀሰቅሰው ይነሳል፣ ሳያናግረው ያወራል፣ ይወራጫል። ምን ይላል? ለምን? ሰላም። ስለዚህ ይህ የውስጡን ሰላም ማጣት በሌላ መንገድ ደግሞ በጠብ ሲገልጠው ለሌላው ሰው ምቹ አለመሆን ታያለህና ጌታ የተባረከ ይሁን። ወንድሞች እግዚአብሔር ይባርካችሁ። አንድ ነገር እናንሳ። አሁንም ባርሻ እንግዲህ መላእክት ሲዘምሩ አንድ ከዚህ ከደስታው ብስራት የምስራች ጋራ አንድ አብረው የተጠቀሙት ነገር ነበረ። የሉቃስ ወንጌል ምዕራፍ 2 ላይ እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር አሉና ለሰውም በጎ ፈቃድ አይደል እንዴ? ለሰውም በጎ ፈቃድ ይሁን ብለው ዘምረዋል። እና ሰውና እግዚአብሔር የታረቁበት፣ መላእክትና ሰው አብረው በአንድነት የዘመሩበት፣ የሰማያውያን መላእክት ከሰው ልጆች ጋር አብረው የተገናኙበት ስፍራ ያ ቤተልሔም ነው። እና ለሰው በጎ ፈቃድ ተብሏል። ይሄ እግዚአብሔር ልጁን የሰጠበት፣ ልጁም ታዞ የሰው ልጅ የሆነበት ያ ድንቅ ምስጢር ለሰው በጎ ፈቃድ የሚላለው
አይደለም እንዴ? ይሄ ለሰው በጎ ፈቃድ እንዴት ነው ይሄ ከኛ እውነት ጋር የተሳሰረ የሆነው? ምንስ ማለት ነው ቢለውን እስቲ ወንድም ባሩክ ካንተ ጋር ደግሞ እንወያይበት። እንግዲህ ኤርሚዬ እንዳልከው እግዚአብሔር በጣም እጅግ ድንቅ ስራና ድንቅ ፍቅሩን ለኛ በቤተልሔም በዛች ግርግም ገልጾልናል። ለዘመናት በሰው ልጆችና በእግዚአብሔር መካከል የነበረው የጥብ ግርግዳ የመፍረሱ ጅማሬ መሰረቱ የተጣለው ቤተልሔም ላይ ነውና ቅድምም እንዳልነው ከእግዚአብሔር ጋር የታረቀ ከራሱ ጋር ይታረቃል፣ ጎን ለጎን ይታረቃል። ያ የጀመረበት ያ የሆነበት ድንቅ ዕለት ነውና ሉቃስ ምዕራፍ 2 ቁጥር 14 ላይ ያለውም ቃል ከዚህ የእግዚአብሔር ሐሳብና የእግዚአብሔር አጀንዳ ጋር ነው ለሰው በጎ ፈቃድ ብሎ ሲል እግዚአብሔር ለሰዎች ያለውን ሐሳብ እግዚአብሔር ለሰዎች ያለውን አጀንዳ የገለጸበት ነው። የአጀንዳ ምንድነው ብለን ስንል እግዚአብሔር ለሰው በበጎነቱ ተገልጧል። የሱ በጎነት እዛች ቦታ ላይ ተገልጧል። እንዴት ተገለጠ ብለን ስንል አንድ ልጁን ኢየሱስ ክርስቶስን በማይገባ ወይም ደግሞ በማይመጥን ሁኔታ የኛን መልክና የኛን ምሳሌ ይዞ ወደ ዓለም እንዲገባ ሲያደርገው ነው። ይሄ ደግሞ ምንድነው? ዓላማውስ ምንድነው? ለምን ወደዚህ ያመጣው ተብሎ ሲባል ተበዳዩ ራሱ ለእርቅ መጀመሪያ መሰረት የጣለበት ነው። ይሄ የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ ሰዎች ከሱ ጋር ይታረቁ ዘንድ ነው። የእግዚአብሔር ፍቃድ ሰዎቹ ሊድኑ ዘንድ ነው። የእግዚአብሔር ፍቃድ ሰዎች ሰላማዊ ህይወት ከሱ ጋር ይኖራቸው ዘንድ ነው። ከእርሱ ጋር ሰላም ከሆኑ ከዓለም ጋር ሰላም ይሆናሉ። ለዛ ነው ዘመን ቆጥሮ እግዚአብሔር የተናገረውን የሚረሳ አምላክ አይደለም። ሰዎች ብዙ ጊዜ የተናገርነውን እንረሳለን። ቃል ገብተን እንተዋዋለን፣ እንሸረዋለን። ሁኔታዎችን አይተን ከቃላችንም ከፍላጎታችንም ከሐሳባችን ዞር ሸርተት እንላለን። እግዚአብሔር ግን እንደዛ አይደለም። ለሰዎች በጎ ይሆንላቸው ዘንድ ሰላም ይሆንላቸው ዘንድ ህይወት ይሆንላቸው ዘንድ እግዚአብሔር ልጁን ዘመን ቆጥሮ ከሕግ በታች ከሴት እንዲወለድ አደረገው። ይሄ የእግዚአብሔር በጎ ፈቃድ ነው። መወለዱ ደግሞ ኢየሱስ ለምድር ሰላም ለማምጣት ነው። ቅድም ያልነውን ነው ምን ደግመው። ምክንያቱም የእግዚአብሔር ዓላማ ምንድን ነው? በሰዎች ዘንድ የሰላም አለቃ የሰላም ልዑል የሆነው ልጁን በማምጣት ዓለምን በሙሉ ሰላም ማድረግ ነው። ምክንያቱም ዓለም ስትፈጠር መጀመሪያ ሰላም ናት። ለምን? በሰላሙ አለቃ በሰላሙ ንጉሥ በራሱ በእግዚአብሔር ምሳሌና አምሳል በፍቅር የተፈጠረ ዓለም ውስጥ በእጁ ስራ ውስጥ ደግሞ ሰው እንዲያስተዳድራት በሰላማዊ መንገድ እንዲገዛት በምሳሌነት እንዲያኖራት ነው የፈጠራት። በኃጢአት በውድቀት ምክንያት ግን ይሄ ጠፍቷል። ስለዚህ ዘመን ቆጥሮ እግዚአብሔር ቅድም ይስፋዬ ባነበብከው ጥቅስ በኢሳይያስ ምዕራፍ 9 ላይ ሕፃን ተሰጥቶናል፣ ወንድ ልጅም ተወልዶልናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ይባላል ብሎ ሲል የሰላም አለቃ ነው። ስለዚህ የእግዚአብሔር ፍላጎት ዓለም ሰላም እንዲሆን ነው። ለሰው ልጆች ሰላሙን መስጠት ነው። ያ ሰላም የሱ ሰላም ነው። ከእርሱ የሆነ ሰላም ነው። ምንጩ እርሱ ነው። ስለዚህ ይሄንን የሰላም ምንጭ በህይወታችን ውስጥ ማፍሰስ ነው ዓላማው። እና የእግዚአብሔር በጎ ፈቃድ ለሰው በጎ ፈቃድ ብሎ ሲል ለሰውም በጎ ፈቃድ ይሁን ሲል በጎ ፈቃዱ የእግዚአብሔር በጎ ፈቃድ ነው የሚሆነው። ምክንያቱም ሰው በጎነት የለውም፣ በጎ ሐሳብም የለንም። በጎነት የእግዚአብሔር ነው። መልካምነት የሱ ነው። ስለዚህ በሱ በጎነት ሰላሙን አምጥቶ ሰጥቶናል። ሌላው ዓላማ አለው። የእግዚአብሔር በጎ ዓላማ ምንድነው? ለሰው ልጆች ምንድነው ሲባል ፍጥረት ሁሉ ይድን ዘንድ ለሚወድ ለእግዚአብሔር ደስ የሚያሰኝ ነገር ይህ ነው አይደለም የሚለው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እንድንድን ነው። የመዳናችን መሰረት ቤተልሔም ላይ በልጁ ነው የተጣለው። የመዳናችን መሰረት ምክንያቱም
ኢየሱስ ክርስቶስ ተወልዶ በመስቀል ላይ ሞቶ በእኛና በአብ መካከል የነበረውን የጥል ግድግዳ አፍርሶ ሰዎችን ከእግዚአብሔር ማስታረቅ ነበረበት። ይሄ እርቅ ልደቱ ላይ ጀምሯል። ወይም ደግሞ ሲወለድ አምላክ ሰው ሲሆን በስጋ ሲገለጥ ጀምሯል። ለምን? ለዘመናት በሰዎችና በእግዚአብሔር መካከል የነበረው ኩርፊያ፣ የነበረው ዝምታ፣ የነበረው ጸጥታ ደፍርሷል። በምን ደፈረሰ? በዝማሬ። ወንድ ልጅ ሲወለድ እልልታ አለ ሲል ነበር ወንድሜ ይስፋ መጀመሪያ ላይ ሲያነሳ። እልል ያለለት አልነበረም ለጌታ ለኢየሱስ ክርስቶስ። የሰማይ መላእክት ግን እልል ሲሉ ነበር፣ ሲዘምሩለት ነበር። ስለዚህ ይሄ ዝማሬ ሰው ከመላእክት ጋር፣ እረኞች ከሰማይ ሰራዊት ጋር ተገናኝተው ያደረጉት የመጀመሪያው የመለኮታዊው የእግዚአብሔር ሰላምና የሰው ልጅ ሰላም ስምምነት ማሰሪያ ገመድ የታሰረችበት ስፍራ ቤተልሔም ናት። ስለዚህ ከዚህ አንጻር ነው የማየው። እግዚአብሔር ይባርክ። በጣም ጥልቅ ነገር ነው ያነሳኸው። እግዚአብሔር የተመሰገነ ይሁን። አሁንም ቅድም እንዳልከው ሰላም በምድር ለሰው ልጆችም በጎ ፈቃዱ ሲሆን ያ የእግዚአብሔር በጎ ፈቃድ ለሰው ልጅ ነው። የሰው ልጅ እኮ የበደለ ነው፣ አይገባውም። ከእግዚአብሔር ጠላት ጋር ወግኖ እግዚአብሔርን የበደለ በሐሳቡ ጠላት የነበረ በሞት ውስጥ የነበረ ሰው ነው የሰው ልጅ። እግዚአብሔር ግን በጎ ፈቃዱን ለሰው ምን አደረገ? አሳየ፣ ገለጠ። ያንን የማዳን መንገድ በልደት ጀመረው። እንደዛ ነው የምንለው። የነገረ ድህነት መንገድ ጅማሬው ነው የጌታ መወለድ ብለናል ከቅድም ጀምሮ። ስለዚህ ሰው እንዲድን እግዚአብሔር በጎ ፈቃዱን ልጁን በመስጠት ለዛ ነው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚለን ምንድን ነው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። እንዲሁ መውደድ ማለት እንዲሁ ፈቀደ እግዚአብሔር። ምን እንዲሆን? በልጁ በኩል ሰው እንዲድን። በቃ በጎ ፈቃዱ ይሄ ነው። እንዲሁ ዝም ብሎ መውደድ እግዚአብሔር። ስለዚህ ይሄ በጣም አስደናቂ ነው። ለሰው የተደረገው ነገር አስደናቂ ነው። የተበደለው እግዚአብሔር ነው። ካሳ የከፈለው እሱ ነው። ካሳ እንዲከፍል ደግሞ ልጁ በቀራንዮ በቤተልሔም እንዲወለድ አደረገ እግዚአብሔር። ስለዚህ ራሱ ያንን መንገድ ሄደ። ይሄ በጣም አስደናቂ ሲወራ ስናወራው ብንውል የሚያልቅ የሚጠቃለል አይነት አይደለም። ጌታ የተባረከ ይሁን። የተወደዳችሁ ቅዱሳን በጣም በውይይታችን እየተጠቀማችሁ እንደሆነ ተስፋ እናደርጋለን። አስተያየቶቻችሁን በኮመንት መስጫ ሳጥኑ ላይ እንደምትሰጡንም እናምናለን። የመጨረሻ እንድናንሳ የመጨረሻ አንድ እንግዲህ እስካሁን ድረስ የተነጋገርንበትን ነገር ብንጨምቀው እንግዲህ ስለ ጌታችን ልደት ነው የተነጋገርነው። ዝም ብለን ብንጨምቀው ግን ስለ አንድ ስጦታ እያወራን ነው አይደል እንዴ? እግዚአብሔር ልጁን የሰጠበትን ስጦታ ነው በቃ እያወራን ያለ ነው። ያም ስጦታ ደግሞ ድንቅ ስጦታ ነው። ድንቅ ነው። መካር ኃያል አምላክ ነው። የዘላለም አባት ነው እሱ። የሰላም አለቃ ነው እሱ። እንግዲህ ተቀዳሚም ተከታይም የሌለው የእግዚአብሔር ልጅ ነው እሱ። ያንን ስጦታ እግዚአብሔር መስጠቱን ነው። ሰው እንግዲህ የልደትን በዓል ሲያከብር ስጦታ ይሰጣጣል እንደምታውቁት አይደል? በዓሉን ሲያከብር እንኳን አደረሰ ይባባላል። የቃል ስጦታም የመልካም ምኞት መግለጫም ይቀባበላል። እንደገናም ደግሞ የታሸገም ነገር ከተገኘ በየመስሪያ ቤቱ እንደዚህ አይነት ባህል እንዳለ ታውቃላችሁ። እንደዚያ ያደርጋሉ ሰዎች ልደትን እያከበረ ግን ውስጡ በጥላቻ እንደተሞላ ነው። ግን ውስጡ በቂም እንደተሞላ ነው። ግን ደግሞ ውስጡ በኔጌቲቭ ኢነርጂ እንደተሞላ ነው። ሰው አይደል? ለሌላው ሰው የሚኖረው አመለካከት በራሱ የተጎዳ ነው የሰው ልጅ። ይህንን ከዚህኛው እግዚአብሔር ልጁን ከሰጠበት ትልቅ ስጦታ አንጻር እንዴት ነው የምንመለከተው? ከኛ ህይወት አንጻር ይህንን እንዴት ነው የምናየው የሚለውን የመጨረሻ መወያያ ብናደርገው። ባርሻ ካንተ ልቀጥል። እግዚአብሔርን አመስግነን አንጨርስምና
እጅግ ድንቅ ሀሳብ ነው ኤርሚዬ ያነሳኸው። እንደው እኔ ለክርስቲያኖች ልደቱ ልደታችን ነው ይላለው። ምክንያቱም የእግዚአብሔር ልጅ ሰው የሆነው ባህሩ ደመሳ የእግዚአብሔር ልጅ ይሆን ዘንድ ነው ብዬ እላለሁ። ከግሌ ህይወት ጋር ስለማገናኘው ይህንን እንደው ዝም ብዬ ለአእምሮ እንትንና ደግሞ ለአንደበት እንዲጣፍጥ አይደለም ማውራው። የእውነት ባህሩ ደመሳ የእግዚአብሔር ልጅ ይሆን ዘንድ የእግዚአብሔር ልጅ የሰው ልጅ ሆነ። ይሄንን ከልቤ አፍልቄ ወይም ደግሞ ዝም ብዬ አይደለም መናገር፣ መጽሐፍም ስለሚነግረን ነው። መጽሐፍ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ አብ ልጁን ወደ ምድር አምጥቶ ሲሰጠን ለኛ የሰጠን የእግዚአብሔር ልጅነትን ነው፣ ወይም ደግሞ በሌላ አማርኛ የልጅነትን ስልጣን ነው የሰጠን። ኤርሚዬ ብለሃል ቅድም ተለምዷል። ይህንን ባህል አስታኮ ብዙ ሰዎች፣ ብዙ አካላት፣ ብዙ ሀገሮች በፈረንጆች በተለይ እንግሊዝ ሀገር ላይ በዲሴምበር 26 የተለመደ ቦክሲንግ ዴይ የሚባል አለ። ማለት ሰዎች በእሽግ ሳጥን ወይም ደግሞ በስጦታ መጠቅለያ እየጠቀለሉ ለሰዎች ስጦታ የሚሰጡበት፣ በየቤቱ በየደጁ የሚያስቀምጡበትና ሰዎችን ሰርፕራይዝ የሚያደርጉበት ልማድ አላቸው። እዚህም ደግሞ አንዳችን ለአንዳችን፣ ወንድሞች ለወንድሞች፣ ለእህቶች፣ ለቤተሰብ ምናምን መሰጣጣት፣ ስጦታ መስጠት ዓለም ላይ የተለመደ ነገር ነው። የትኛውም አይነት ስጦታ ከኢየሱስ ክርስቶስ አይበልጥም። ወይም ደግሞ የቱም አይነት ስጦታ አብ ለኛ ከሰጠን ስጦታ አይበልጥም። ምክንያቱም አብ ለኛ የሰጠን ልጁ ኢየሱስ ክርስቶስን ነው። ያውም ደግሞ ለማይገባን። እኛ ስጦታ የምንሰጠው ለሚወዱን ሰዎች፣ ለምንወዳቸው ሰዎች፣ ለቤተሰብ፣ ለወንድም፣ ለእህት ነው። አብ ልጁን የሰጠው ለጠላቶቹ። እኛ ጠላቶቹ ነን። አስቀድመን በሐሳባችን የእግዚአብሔር ጠላቶች ነበርን። እኛ የእግዚአብሔር ጠላቶች ለሆንን ነው የፍቅሩን ጥግ ሊያሳየን የፍቅር ስጦታ የሆነውን ልጁን የሰጠን። ኤርሚዬ ቅድም ያነሳኸው የዮሐንስ ወንጌል ምዕራፍ 3 ቁጥር 15 እና 16 ላይ የሚነግረን ይሄንን ነው። እንዲሁ ማለት ምንም አይነት ሪዝን የለም እንዲሰጥ የሚያደርገው ነገር ግን ቢዮንድ ሪዝን በሆነ ፍቅሩ አብ ልጁ ኢየሱስ ክርስቶስን ሰጠን። ከዚህ አንጻር ነው ልደቱ ልደታችን ነው ብዬ የምለው። ስለዚህ በየስፍራው ልደት የምናከብር፣ በየስፍራው ኢየሱስ ክርስቶስ የተወለደበትን ቀን እያሰብን የምናደርግ ሰዎች ከዕለቱ ኩነቱ ይበልጣልና ኩነቱ ላይ ፎከስ ማድረግ አለብን ብዬ አስባለሁ። ለምን አብ ልጁን ለማይገባል ለኛ ሰጠን? የእግዚአብሔር ልጆች እንሆን ዘንድ፣ ከጨለማ ወደ ብርሃን እንሻገር ዘንድ፣ ከምድራዊ ህይወት ሰማያዊ ህይወትን እንወርስ ዘንድ ነው። ስለዚህ በብርሃን የሚኖር በብርሃን ይመላለሳል፣ በእርሱ ዘንድ ጨለማ የለም። ስለዚህ ጥላቻ፣ ቂም፣ በቀል የሚባለውን ነገር አትሊስት በዚህ በዓል ላይ ከውስጣችን አውጥተን መጣል ይኖርብናል ብዬ አስባለሁ። ስለዚህ የተጋጨናቸው፣ የተጣላናቸው፣ ያስከፉን፣ ያስቀየሙን፣ አስቀይመ ነው በድለ ነው ጠላቱ ሆነን አይደል እሱ ልጁን የሰጠን፣ ያውም ደግሞ ለሞት እኮ አሳልፎ የሰጠ። ወደዚህ ምድር የመጣው ሊነግስ አይደለም ሊሞት ነው ወደዚህ ምድር የመጣው። ስለዚህ ልጁን ለሞት ለኛ ለበደለኞቹ የሰጠን ስለሚገባ አይን አይደለም። ስለዚህ እኛ የበደሉንን ይቅር ማለት እንችል ዘንድ ነው ቅድሚያ ይቅር የተባለው። ስለዚህ ጎን ለጎን ዙሪያችን ካሉ ሰዎች ጋር እንደው በጌታ ፍቅር ሁላችንም ይቅር መባባልን የምንማርበት ቀን አድርገን ብናስበው፣ ለዛ ነው ከዕለቱ ኩነቱ ላይ ፎከስ እናድርግ ብዬ እያልኩ ያለሁትና እግዚአብሔር የተመሰገነ ይሁን ይህን እድል ስለሰጠን። እግዚአብሔር ጸጋ፣ የእግዚአብሔር ኃይል እየደገፈን እንዲህ ባለ መልኩ በጣም ደስ በሚል ሁኔታ ከወንድሞች ጋር የእግዚአብሔርን ቃል በዚህ ሰዓት እንደዚህ ባለ ሁኔታ ማድረስ በጣም በጣም የሚገርም ነው፣ ግሩም ነው። በጣም እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ጌታ ኢየሱስ በግርግም ተወልዷል፣ በምድር ሰላም ሆኗል።
ዘመንን ለሁለት ከፍሏል። እንደምታውቁት ለሁለት ተከፍሏል ዘመን። በዛኛው የጨለማው ዘመን አለ። ጌታ ኢየሱስ ከተወለደ በኋላ በዛ ብላቴና ያመኑ ደግሞ ሰላም ሆነዋል። ግን ለሰውም በጎ ፈቃድ ሆነ የሚል ኃይለ ቃል አለ። ለሰው በጎ ፈቃድ ሆነ ማለት ራሱ ምን ማለት ነው? አንድ በደለኛ ባሪያ ወይም በንጉሱ ቤት አሻፈረኝ ያለ አገልጋይ ንጉሱ ሊያደርግ የሚችለው ወይ ካለበት ሁኔታ ያባረረዋል ወይም ይገለዋል። እግዚአብሔር እኛ በድለነው ሳለ እኛ አጥፍተን ሳለ እኛ በእግዚአብሔር ፊት በድለን ሳለ እርሱ ይቅርባይ፣ እርሱ መስዋዕት፣ እሱ የኃጢአት ማስተሰሪያ ሆኖ ተገለጠ። በጣም በጎ ስጦታ በጎ ስጦታ የሆነ ቅድም እንደተባለው ስጦታ መስጠት ምናልባት ጥሩ ሊሆን ይችላል። አንዳንዴ ቅንጦቱም ሆኖ እኮ መኪና እየተሰጠ ነው አይደል? ግን ከመኪናም ከወርቅም ከእንቁም ከየትኛውም ከተሻለ ስጦታ በላይ የኛ ስጦታ በጎ ስጦታችን ኢየሱስ ክርስቶስ ነው። የእውነት ነው። ይሄ በጎ ስጦታ እውነተኛ ስጦታ ነው። ሰው በህይወቱ እረፍት እንዲያገኝ፣ ሰው ካለበት ሁኔታ ካለበት ውጣ ውረድ ካለበት ምስቅልቅል አይነት ህይወት እንዲወጣ በክርስቶስ ኢየሱስ ማመን አለበት። ይሄ ደግሞ የኛ በጎ ስጦታችን ነው። መልካም ስጦታችን ነው። ስለ ልደቱ ስናወራ፣ ስለ ኢየሱስ ክርስቶስ መወለድ ስናወራ ሞቱን እናስባለን። ስለ ኢየሱስ ክርስቶስ በዛ በግርግም በተናቀ ስፍራ ስናወራ መወለዱን ስናወራ በዛ በተናቀ ሁኔታ እየተተፋበት ምራቅ እየተተፋበት አይኖቹን አስረው እየጎሸሙ ስምህ ማን ነው? ማነህ? ማን ትባላለህ? እስኪ ትንቢት ተናገር ይሉት የነበረውንም ሴንስ እናደርጋለን። ያለዛ መዳናችን መስመር አይይዝም። ይሄ ስጦታ ኢየሱስ እግዚአብሔር ኢየሱስን ለኛ እንደሰጠን እንድንበት ዘንድ ኢየሱስን ለኛ እንደሰጠን እኛ ደግሞ በጎ ስጦታችን ኢየሱስ ነው። የምንሰጣችሁ ወርቅና ብር የለንም። የምንሰጠው ስጦታ የለም። የታሸገ የሚብለጨለጭ ነገር የለንም። በጎ ስጦታችን ኢየሱስ ነው። የእውነት ነው ደግሞ ይሄንን በጎ ስጦታ እሺ ብላችሁ ብትቀበሉ የልባችሁ ንጉስ ብታደርጉት፣ እሱን ጌታ ብታረጉት፣ በቤታችሁ ብታነግሱት፣ በቤታችሁ እርሱ ብቻ የበላይ ቢሆን የእውነት ነው ፍስሐና ሰላም በቤታችን ላይ ይኖራል። ይሄ የመጨረሻ አማራጭ ነው። ምንም ልናመቻምቸው አንችልም። ምንም ምድሪቱ እንደዚህ እየተናጠች ያለችው ጌታን ስላልተቀበለች ነው። ጌታን ስላልተቀበለ ነው። ሰው ጌታን ንጉሱ አድርጎ ስላልያዘ ነው። ሌላ ደባል ገዥ ስላለው ነው። ሌላ ደባል ስጦታ አስተውላችሁ ሊሆን ይችላል። በየመስሪያ ቤት እኮ ለደም እየተፈላለጉ ሊገዳደሉ እየተፈላለጉ ስጦታ የሚሰጣጡ ይኖራሉ። ምንም ጥርጥር የለውም። ግን ፍጹም የሆነ ሰላም ያለው ስጦታ ግን ኢየሱስ ጋር ብቻ ነው። በምንም ሁኔታ በምንም አይነት ስፍራ ውስጥ ልንሆን እንችላለን። በተናቀ ስፍራ ልንሆን እንችላለን። በኃጢአት ስፍራ ልንሆን እንችላለን። በተለያየ የህይወት ስርዓት ልንሆን እንችላለን። ኢየሱስ ግን በጎ ስጦታችን ነው። ይሄ የመጨረሻ ስጦታችን ነው። ከዚህ በኋላ እኛ የምንሰጠው ሌላ አማራጭ የለንም። ኢየሱስ የዘላለም ስጦታችን። እግዚአብሔር የተባረከ ይሁን። ወንድሞች እግዚአብሔር ይባርካችሁ። የተወደዳችሁ ቅዱሳን የእውነት አምድ ዩቲዩብ ቻናል ላይ ነው ያላችሁት። ስለ ልደት ወይም ስለ ጌታችን ስለ ኢየሱስ ክርስቶስ መወለድ ያለውን እውነት እየተካፈልን ነው። እግዚአብሔር እድልና ጊዜ ይህንንም አጋጣሚ ስለሰጠን ጌታን እጅግ እናከብረዋለን። እያልን ያለነው ጌታ ኢየሱስ ክርስቶስ ለኃጢአተኞች እግዚአብሔር የሰጠው ስጦታ ነው። የሰው ልጆች ችግር ቤት አይደለም። የሰው ልጆች ችግር መኪና አይደለም። የሰው ልጆች ችግር ገንዘብ አይደለም። በዘመናት ሁሉ መካከል የሰው ልጆች ችግር የማዕድናት ወርቅ፣ ብር፣ አልማዝ አይደለም። የሰው ችግር ጽድቅ ነው። ይህንን ጽድቅ ከእግዚአብሔር ጋር መታረቅ ለማግኘት እግዚአብሔር ለሰው ልጅ የሰጠው ስጦታ ልጁ ነው ኢየሱስ ክርስቶስ። ሰው ጽድቁ እንደ መርገም ጨርቅ ነው። በፍጹም ምንም ነገር ቢያደርግ ሰው በገዛ ስራውና በገዛ ማንነቱ መጽደቅ፣ የዘላለም ሕይወት ማግኘት፣ ከእግዚአብሔር ጋር መታረቅ፣ የእግዚአብሔር ፍርድ ሊቀርለት አይችልም፣ መታረቅም አይችልም። ስለዚህ እግዚአብሔር እንድንታረቀው ከእርሱ ጋር እንድንሆን ኃጢአት በጽድቅ እንዲከደን፣ ጨለማ ከሰው ልጆች ሕይወት እንዲወገድ፣ ሞት በሕይወት እንዲለወጥ እግዚአብሔር ለሰው ልጆች የሰጠው ስጦታ ነው ጌታ ኢየሱስ ክርስቶስ።
ስለዚህ ይሄንን ስጦታ እንቀበል። ይሄንን ስጦታ በደንብ ማለት እንደ እግዚአብሔር ቃል ባለማስተዋል የልደትን በዓል የገና በዓል ነው የልደት በዓል ነው በማለት ማክበርና ከጥላቻ ያለመፈወስ ከቂም ያለመፈወስ በዚህ በቂምና በጥላቻ እስራት ውስጥ መያዝ ውስጥን በዚህ ጥላሸት መሙላት የተለመደ ነገር ነው። ግን ዛሬ በእውነት ኢየሱስ ክርስቶስ ተወልዷል ብላችሁ የምታምኑ ኢየሱስ ክርስቶስ እግዚአብሔር ለሰው ልጆች የሰጠው ስጦታ ነው ብላችሁ የምታምኑ ወገኖቼ አንድ ነገር ልንጠይቃችሁ እንፈልጋለን። ወንድሞች ሲሉ እንደነበረው እግዚአብሔርን በድለነው ከሆነ እግዚአብሔር ይቅር ያለን፣ እኛ አጥፍተን ከሆነ እግዚአብሔር የካሰን፣ እኛ ከእግዚአብሔር ርቀን ከሆነና እግዚአብሔር ልጁን ወደኛ ዓለም ያስገባው ዘመናት ያልተቆጠሩለት ያ ንጉሥ ወይም ዘመናት የማይቆጠሩለት ያ አምላክ በሰው ልጆች መካከል ሰው ከሆነ ያንን የምታምኑ ወገኖቼ እግዚአብሔርን በድለነው እግዚአብሔር ከታረቀን ዛሬ አንድ ነገር እንጠይቅ ወገኖችን። እያንዳንዳችን ይብዛም ይነስም የበደሉን ሰዎች በዙሪያችን ይኖራሉ። ምናልባት በእንጀራ ገመዳችን ላይ የመጡ እንጀራችን ላይ አሸዋ የበተኑ፣ ምናልባት ከቤት ንብረት ያፈናቀሉን፣ ከትዳር ያፋቱን፣ ምናልባት ነፍስ ያጠፉብን፣ ምንወዳቸውን የቀሙን ሰዎች በዚያና በዚህ እከሌላ ልቤ ተይዟል የምንላቸው ሊኖሩ ይችላሉ። እኛም ሌላው ላይ እንዲሁ ሌሎችም ይዘውብን ሊሆን ይችላል። ግን የተበደልን እንደበደልን የሚሰማን የበደልንም ይህንን መርሃ ግብር የምትከታተሉ ወገኖቼ አሁን የእጃችሁን ስልኮች አንሱ። እግዚአብሔር የፍቅር አምላክ ነው። እግዚአብሔር የይቅርታ አምላክ ነው። ዛሬ የእርቅ ቀን ነው ማለት ይሄ እርቁ የሚታወጅበት ነው። እግዚአብሔር የሰው ልጆችን ለመታረቅ ልጁን ወደ ዓለም ያስገባበት ውድ ቀን ነው እና ይህንን የምታምኑ ኢየሱስ ተወልዷል ብላችሁ የምትቀበሉ ወገኖች ስልኮቻችሁን አውጡና በደለኝ ለምትሉት ይቅርታ ጠይቁት። በነገራችን ላይ ይቅርታ እኮ የሚያደርግ ሰው ይቅርታ የሚደረግለት ሰው ስለሚገባው አይደለም። ይቅርታ አድራጊው ይቅርታ ማድረግ ስለሚገባው ነው። አይደለም እንዴ? ይቅርታ ማድረግ ስለሚገባን እኛ አማኞች ስለሆንን ክርስቲያኖች ስለሆንን እኛ ያንን ቂም መያዝ ስለሌለብን የኛ ልብ በይቅርታ መታሸት ስላለበት በዚያ የእግዚአብሔር ሰላም መሞላት ስላለበት ጥላቻ ይትነን ከኛ ህይወት እና ይህንን እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንጠይቃችኋለን። አብረን እንጠይቃችኋለን። ስልኮቻችሁን አንሱ። እስቲ ምን ይመጣል? ምን ይመጣል? በቃ የበደሉንን ሰዎች ይቅር በለኝ ምን ይመጣል? ግን ይቅርታ ማድረግ መሸነፍ አይደለም። ልጁን ወደ ዓለም ሲያስገባ እግዚአብሔር ተሸንፏል? አልተሸነፈም። ክርስቶስ ኢየሱስ መስቀል ላይ ለኃጢአተኞች ሲሞት ለበደሉት ምህረት ሲለምን የሚያደርጉትን አያውቁም ይቅር በላቸው ሲል ተሸንፏል? በፍጹም። ስለዚህ ይቅርታ ማድረግ መሸነፍ አይደለም። የበደሉንን ሰዎች ዛሬውኑ ይቅርታ እንጠይቅ። ይሄ ከምናውቀው ስነ መለኮት ባሻገር ተግባራዊ ስነ መለኮት ነው። ተግባራዊ የክርስትና እውነት ነው። ይሄንን እንድታደርጉ በጌታ ፍቅር እንጠይቃለን። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ የእውነት አምድ ቤተሰቦች እስካሁን አብራችሁን ቆይታችሁ የጌታ የኢየሱስን መወለድ አንድ በአንድ ስለተካፈልን በዛ ውስጥም ያለውን እውነት ስለተጋራን እግዚአብሔርን እጅግ አድርገን እናመሰግናለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ይህንን መልእክት ለሌሎች ሼር በማድረግ ብዙዎች ከዚህ አገልግሎት እንዲጠቀሙ እንድታደርጉ እንጠይቃለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ለብዙዎች እንዲደርስ ሼር ላይክም አድርጉልን። የእግዚአብሔር ሰላም ከእናንተ ጋር ይሁን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተከናወኑ። መልካም ቀን ይሁንላችሁ።